በመከታተል ላይ የምትገኙት እሑድን በኢቢኤስ ነው። ወደ ቀጣዩ ዝግጅታችን ስንሸጋገር ደግሞ ወደ ውሎ ነው። የአሁኑ ደግሞ የውሎ ፕሮግራማችን የሴት ጥሩምባ ነፊ። ታውቂያለሽ? ጥሩምባ ነፊ ኢትዮጵያዊ ሆኖ ማያውቅ የለም። ደስ የሚል እንግዲህ ደስታም እንኳን ባይነገርበት ግን መልእክት መተላለፊያ የማስተላለፊያ መንገዳችን ነው። ድሮ አዋጅ ምናምን ይነገርበት ነበር። ከዛ በኋላ ግን ለሀዘን እንግዲህ ብዙ ጊዜ እንጠቀምበታለን። ሴት ናቸው። የባለቤታቸውን ስራ ተረክበው ነው ባለቤታቸው ነበር የሚሰሩት። ግን እንዴት አድርገው ውሏቸውን የሳቸውን ውሎ እናያለን። አብረን እንቆይ። ስሜ ፋንታ በቀለ ምሰራ በፊት እንግዲህ ብዙ የተለያየ ስራ ነው የሚሰራ። አሁን ያው ከሳቸው ጋር ከንኩት በኋላ ይሄንን ጥሩምባ ነው ምንሰራ። ደርግ ሲገባ እንትን ማነው ስሙ ጥሩምባ መልፈፍ ገባሁ። ጥሩምባው በፊት ያው የቀን ስራ ነው። በጠዋት ተነስቼ ያው አንድ ላይ እንወጣለን እንሄዳለን። ነገ ከጠዋቱ 12 ሰዓት የጥሩ ምንጭ እድርተኛ የሆናችሁ ነገ የጥሩ ምንጭ ክፍያ ነው። እዛችኛው ባለቤቴ ጋር ያቻቸው ፎቶዋ ኃይሉ ወንድሙ ረድቶና እሷ በጃንሆይ ጊዜ ተጋብተን ጠፍቶኝ ነው እንጂ ቀኑ 3 ዓመት እንደተቀመጥን በአራተኛው ዓመት ደርግ ገባ። የዛ ጊዜ ነው የጀመርኩት ጥሩምባውን። እንግዲህ በደርግ በዛ አሰበው እንግዲህ ሰው ሲሞት መቼም መሞት የሚቀርለ ሰው ሲሞት በማይተብ አድርገው ፈርመው የሞተውን ሰውዬ ይሰጡኛል። ሰዓቱንም ይነግሩኛል። 8 ተሆነ 8 ሰዓት ቀብር እንድትወጡ እያልኩኝ እድርተኛውን እየተዟዟርኩኝ በጥሩምባ አሰማለሁ። ያንን ቀብር ላይ ይመጣሉ። ሲመጡ አፈር መልሱ እላለሁ። አንድ ሰው እየሰራ አንድ ሰው ቁሞ ዝም ይላል አይደል? እየዞርኩኝ በዛ እየዞርኩኝ ተጋገዙ እያልኩኝ ያንን አዛለሁ። ቤተሰቦቻቸው የሟቹ በቤት የተዘጋጀውን ጸበል ጣሪቅ ቅመሱልን ትባላላችሁ ብዬ እዛ በኋላ ይበተናል። ወደ ቤታችን እንመጣለን። እቺ ጋር የማይተዋወቅነው እሷ ስትሞትብኝ አንዱ ብቻችን እሷ ጋር እሷ መሀል ናት፣ እኔም መሀል ነኝ። እዚያች ጋራ ይቺ ልጅ ቆሎ ስትሸጥ በየጠጁ ቤት ስትሄድ እኔ ጋር እንደሆን ቤቱ የቀበሌ ነው። ሳንካፈል አንቀርም፣ ቀበሌ ሳያካፍለን እና ድርሻዬን ለአንቺ አወርስሻለሁ ቤቱን እና እኔ ጋር እንቀመጥ አልኳት። አሁን ስትል እሺ እያለኝ እንዳው ስትል እህል ውሃ ስላላት ጠየኳት። በዛ በምትነግድበት ቤት ጠየኳት። መታ ገባች። ተያዥም የለ በእምነት ገባች። ችግሯታልና የቤት ኪራይ አቅሟ በላይ እየከፈለች የኔ ኪራው ቀላል ነው፣ የቀበሌ ቤት ነው እና ስለዚህ ለኔ ጋር እንሁን አልኳት። መጣ ይገባል። እኛ እዛ ጠጅ ቤት ነው እኔ ስራ እየሰራ እዛ ተዋወቅን። ያው ሆዷ እንዲረጋ ብዬ በባህላዊ ጋብቻ ተጋባ። አሁን በመሃል ታመምኩኝ። ስሙ የብርድ በሽታ ተባለ። በሽታው አጥንት ሰብሮ ነው የሚገባ። እዛ ታመምኩኝ እየደከምኩ ሄድኩኝ። አሁን እሷ እያስታመመችኝ ታስታመኛለች። በየሐኪም ቤት ትወስደኛለች። ሐኪም ቤት ስመረመር የዛሬ ስንት ዓመት ስመረመር እቺ ላይ እጢ ማነው ጠጠር አለች ተባለ። እቺ ላይ እምብርት ሆናለች። ደግሞ ጡት ስር እጢ አለ ተባለ። ይሄ በኋላ ነው የወጣው። አሁን 7 ቀን ሆኖታል። አወጣብኝ አውጧል። እንዲህ ብሎ ሆይ ሽንቴን እንኳን አሸናኝም እያንጠባጠበ ነው። እቺ ላይ እያስታመመችኝ 7 ነር ጅብ በልቶኝ ነበር።
የሚያሳመኝ የለም የለ እና በቃ እንደዚህ ነው። በይነ ተጋባ እኔ ጥሩምባ ለፈፋለሁ፣ እሱ በድምጽ ያንን አስተላልፈን ተመልሰን እንመጣለን። እሷ ጥሩምባውን ትለፋለች። አቶ ከሊያበር ድምፅ ትንሽ ያንሳታል። አሁን እየለመደች ልኝ አሁን ብቻዋን ነው መሰራው፣ ብቻዋን ነው። ስብሰባም ሲመጣ ራሷ፣ ሞትም ሲመጣ ራሷ፣ እድርም ሲለፈፍ ራሷ። አደራችሁን ጥሩምባ ስትለፍፍ ድምፅ ስላነሳት ተባበሩልኝ፣ እኔን አሞኛል። እንግዲህ ወዲያ እኔ ዋጋ የለኝም አልኳት። አላችኋለሁ እድርተኛውን ይህን ጥሩምባ ስታነጓው እንደ ጅራፍ እኔ አብልጣ ነው የምትሰራው። ለምዳልኛለች። አሁን እንግዲህ ስራ ብለን ስንወጣ የስራ ቀላል የለም፣ እንሰራለን። ሁሉም ነገርም ክፉም ደግም አሳልፈን ሁሉም ነገር ችሎ ነው ሰው ልጅ ለመስራት ማለት ነው። ያንን ሁሉም ነገር ችዬ ነው ወደ 2 ሰዓት አካባቢ የሚመጣነው። መጥቼ ያው ቁርሱን አዘጋጅለታለሁ። ያንን ቁርሱን ይቀምሳል፣ ግን ይወጣል። ዳግም ደግሞ የሚሰራ ሰርቼ 6ም ከሆነ 6 7ም ከሆነ 9ም ከሆነ ያው ቀበል ይሄዳል። እዛ ሲሄደው እንግዲህ ስም ጥሪ የለም በይ ካሉኝም አይሉኝም። ያው አደራ ስላላቸው እኔም አይደለም ያው ብዙ ጊዜ በጥሩምባ ነው እንጂ በድምጽ ስለማልችል አይደለም። አሁን እሱ እዚህ ጋር ተኝቶ እንደዚህ ፍራሽ ራሱ የለም፣ ልብስ ተደርድሮ ነው አሉ። ፍራሽ ለምን ተሰጥቶን ነበር አራጋይ እዚህ 22 ቀበሌ አነሰ እዛኛ ፍራሽ ማለት ለዚህ ማን ሆነ ልብስ ራሱ አሁን ደህና ነገር እንኳን የለም። ያው ለባሰው ለህመምተኛም ይሁን አሁን እንግዲህ ኦፕራሲ ይሆናል ነው ተባለ። ቢሆን በዛ ሰዓት ላይ የብርድ ልብስ ያስፈልጋል፣ ፍራሽ የለም። ያው እንደምታይ እንደዛ ነው። ያው ሌላ እናኖራቸው መልካም ነው። አንድ ልጅ አለች ከሌላ ክፍለ ሀገር ነው አለች። ልጅ እንግዲህ ለማምጣት አሳባለሁ። ገቢ ከጥሩ ምንጭ እድር 300 ነው። አሁን ጊዜ ነው ተጨመረ። በፊት 200 ነበር። እዛችኛዋ ደግሞ እድር አለች በዛው ጎን ለጎን፣ ከዛ ደግሞ 300 ነው። አንድ ላይ 600። ለማብሪያ ተወደ አምጥቼ ነው 30 ብር የቤት ኪራይ። ድሮ በእንትን በጃንሆይ ጊዜ 6 ብር ነበር ይሄ ቤት። ደርግ ሲገባ 3ቱን ቀንሶ 3 ብር ጠቅላላ 3 ብር ነው። 3ቱን ደርግ ቀነሰ። 3 ነው የምንከፍለው። ሲቸግረን አንዳንድ ሰው ጣል እያደረገልኝ ያችን አብቃቅሰን እንዲሁ ቤት ያፈራውን ከዛ የሁሉ ዕዳ ተነስቶ እንደዚህ ነው ማለት ነው። እዚቹ ነው የምንተዳደረው። ሌላ ጥሬታ የለኝም፣ ምንም የለኝም። ይህ ብቻ ነው። ቤቱን ስሞት ቤቱን ጥሬታ አድርጋ እንድትቀመጥ ነው እንጂ ስራ የላትም እሷ። በዚቹ ነው የምንተዳደረው። እና ስለዚህ ወብራሲዮን ከሆንኩኝ ዳንኩኝ አልሻንኩኝ እልም ይሄድ በቃ እቺን ጥሬት አድርጋ እሷ እንዴት ነው ማለት ነው። ውሃችን ያው እንደቀደም እሱ እንደነገረ ነው ማብራት እንደሌለ ነው። ውሃ ሰው እየሰጠን ነው። ያው አንድ ሰው ያው ይዝናው ሆነ ውሃ ሰው እየሰጠን እየረዳን ነው። ማብራት ደግሞ የማብራት ይሻላል። አንደኛ ተከራይተናል፣ እንደ ተከራይ አንደባ ሰጥቶናል። ወሩን ጠብቀ ያው ሳንተውን ተከፍላለህ 30 ብር። ወርቅ ማንንተን በጣም ደክሞ ሰውም ተጠርቶ ነበር። በዛ ወራት ነበር ገንዘቡን አዋጥቶ እድሩ አሳከመ እዚህ አናማራም ማለት ነው። እኔም ደግሞ በጉልበቱ እሱም ጠንካራ ነው። ለምን በቃ ራሱን ችሎ ይነሳል። ስራ ቢገኝ አሁን ምንድነው እኔ በጽዳት ለምንድን አለኝ እኔ ሰጠኝ ማለት ነው። እምጭ ሲገኝ ሰጠኝ የራሴ ስራ ለምዳል